ከኢየሱስ ውጪ የዘላለም አባት የተባለ የለም። ከኢየሱስ ውጪ የዘላለም አባት የሚል ከሌለ ደግሞ ሌላ ዘላለማዊ አባት ወይም አብ መፍጠር አይቻልም። በመጽሐፍ ቅዱስ ውስጥ ከኢየሱስ ውጪ የዘላለም አባት የተባለ የምታውቀዋለህ? አዎ። ማለት ኦኬ። አሁን ባልከው በኢሳያስ ላይ ቆይ አዎ ካልከኝ በኋላ ሌላ ቦታ ትወስደኝ። እየመለስኩኝ እኮ ነው። ሌላ ቦታ እኮ አልወስድህም። አሁን ኢሳያስ ላይ የተናገርከው ሰጪው ማን ነው? ስጦታው ማን ነው? ሰጪው አብ ነው። ስጦታው የተሰጠው ልጅ አብ ከሆነ ሰጪውስ ማን ነው? አብን ሰጠ ታዲያ? እሱን አይደለም የጠየቁት። ጥያቄ ምንድን ነው የነበረው? አልኩኝ። እሱን የመለስኩኝ እኮ ነው። ምንድን ነበር ጥያቄው? ከኢየሱስ ሌላ አባት አለ ወይ አልክ? አላልኩም። አብ አለ አብ ነው ያልከው? አላልኩም ያልከው። እስቲ ከኢየሱስ ውጪ የዘላለም አባት የተባለ ሌላ አለ ወይ ያልኩህ? አዎ አለ ብለህ አለ። እስቲ አሳየኝ። ዮሐንስ ምዕራፍ 17። እሺ ዮሐንስ ምዕራፍ 17 ቁጥሩን ንገረኝ። አሁን የት ቦታ ላይ ነው? ዮሐንስ ወንጌል 17 ላይ የዘላለም አባት የሚለው የትኛው ቁጥር ነው? ከአንድ ጀምር። አንተ ስትደርስ ይኸው የዘላለም አባት የሚለው እዚህ ጋር አለ የሚለውን አሳየኝ። ይኸው ላንብባ። እሺ ዓይኖቹን ወደ ሰማይ አነሳና እንዲህ አለ፣ ማን? ኢየሱስ። አባት ሆይ ሰዓቱ ደርሷል፣ ልጄም ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው የሰጠውንም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። ኤማኑኤል ጊዜን እየፈጀ ነው። የዘላለም አባት የሚል ቃል እዚህ ጋር የለም። አብ የዘላለም አባት አይደለ እንዴ? አሁን እኔን አትጠይቀኝ። እኔ አሁን የዘላለም አባት የተባለበት ቦታ አለ ወይ እዚህ ክፍል ላይ? መካድ ይቻላል። ወንጌል ግን ይሄው ይላል። ክርስቶስን ሌላኛው አባት እንኳን ማድረግ ቢፈለግ የዘላለም አባት ሆኖ ሌላኛው አባት ሊሆን አይችልም። አብ አባት የተባለው ወልድን ወልድ ሆኖ ነው የሚሉት። ወልድን ስለወለደ ቅድመ ዓለም ወልድን ስለወለደው ነው አብ የተባለው ነው። ወልድስ ማንን ወልዶ ነው የዘላለም አባት የሚሆነው? የሚገባ ነገር ነው። ሁለተኛ በኢሳያስ መጽሐፍ ምዕራፍ 9 ላይ ምዕራፍ 9 ቁጥር 6 ላይ ኢየሱስ ክርስቶስ ልጅ ብቻ ሳይሆን ኃያል አምላክ ነው ወይም አብ ነው። ኢሳያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ይላል። ይሄ ወልድ ማለት ነው። ወንድ ልጅ ማለት አማርኛ ነው። በግዕዝ ግን ያው ወልድ የምንለው። ይሄ ልጅ ግን ምን አለው? አለቅነት በጫንቃው ላይ ይሆናል። ስለዚህ ልጅ ብቻ አይደለም፣ አለቅነት ደግሞ በጫንቃው ላይ አለ። ይሄ በጫንቃው ላይ ያለው አለቅነት ልጅ ብቻ አይደለም የሚያደርገው። ምን ደግሞ ምን እንዲባል ያደርገዋል? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ እንዲባል ያደርገዋል። ስለዚህ ኢየሱስ ክርስቶስ ልጅ ብቻ አይደለም፣ ምንም ነው፣ ኃያል አምላክም ነው፣ የዘላለም አባት ነው። በመጽሐፍ ቅዱስ ውስጥ ከኢየሱስ ውጪ የዘላለም አባት የተባለ የምታውቀዋለህ? አዎ። ማለት ኦኬ። አሁን ባልከው በኢሳያስ ላይ ቆይ አዎ ካልከኝ በኋላ ሌላ ቦታ ትወስደኝ። እየመለስኩኝ እኮ ነው። ሌላ ቦታ እኮ አልወስድህም። ኢሳያስ ላይ የተናገርከው ሰጪው ማን ነው? ስጦታው ማን ነው? ሰጪው አብ ነው። ስጦታው የተሰጠው ልጅ አብ ከሆነ ሰጪውስ ማን ነው? አብን ሰጠ ታዲያ? ሰጪውማ አብ ነው። የተሰጠው ልጅ ነው ብለናል። አብ ሰጠናል። አባት አልክ። የተሰጠው ልጁ ኢሳያስ የተናገረው አብ ነው ያልከው፣ አባት ነው ያልከው አላልኩም። ኦኬ። አሁን ሰጪውና ስጦታ አለ በዚህ ቦታ አይደል? አዎ፣ ግን እሱ ጋር እንመጣለን። ቆይ አሁን መጀመሪያ ያልከኝን እንዳታጠፋብኝ። አላጠፋም። እኔ ሰጪና ኢሳያስ ላይ ራሱ ስጦታና ሰጪ አለ። ቆይ እሱን አይደለም የጠየቁት። ጥያቄ ምንድን ነው የነበረው? አልኩኝ። እሱን የመለስኩኝ እኮ ነው። ምንድን ነበር ጥያቄው?
ከኢየሱስ ሌላ አባት አለ ወይ አልክ? አላልኩም። አብ አለ አልክ? አብ ነው ያልከው? አላልኩም። ምንድን ነው ያልከው? እስቲ ከኢየሱስ ውጭ የዘላለም አባት የተባለ ሌላ አለ ወይ ያልኩህ? አዎ አለ ብለህ አለ። እስቲ አሳየኝ ቦታ ከኢየሱስ ውጭ የዘላለም አባት የተባለ። ኦኬ፣ አንድ ከኢሳያሱ ልጀምር እና ከዛ በኋላ ደግሞ ዮሐንስ 17 ላይ ዮሐንስ 17 ላይ ነው የፈለክበት ቦታ ሄደህ የዘላለም አባት ተብሎ የተጠራ ከኢየሱስ ውጭ ካለ አሳየኝ። ኦኬ፣ ዮሐንስ ምዕራፍ 17። እሺ፣ ዮሐንስ ምዕራፍ 17 ያ ምንድን ነው መሰለህ አሁን ትንሽ ችግር እየሆነ ያለው እንደሌለ እያወቅከው ጊዜ አይደለም። ወንጌል እኮ በእጃችን አለ። እስቲ ኢማኑኤል በተደጋጋሚ እያየው ነው የዘላለም አባት ነው። እስቲ እናንብባ። ጊዜ ከሰጠኝ ከተነጋገር ይሄው የእግዚአብሔር ቃል ከተናገርኩ በኋላ ደግሞ አንተ አይ እዚህ ቦታ እንደዚህ እስቲ እናንብባ። ወንጌል እናንብባ። አትደርብ። እሺ ይኸው ሙት አድርጌ የዘላለም አባት የሚል እንደሌለ እያወቅህ ነው ያመጣኸኝ። ዝም ብዬ ነው ለአንተ የምመጣው እንጂ ዮሐንስ ወንጌል ምዕራፍ 17 ላይ የዘላለም አባት የሚል ቃል በጭራሽ የለም። እሺ ቁጥሩን ንገረኝ። አሁን የት ቦታ ላይ ነው ዮሐንስ ወንጌል 17 ላይ የዘላለም አባት የሚለው የትኛው ቁጥር ነው? ከአንድ ጀምር። እሺ አንተ ስትደርስ ይኸው የዘላለም አባት የሚለው እዚህ ጋር አለ የሚለውን አሳየኝ። ይኸው ላንብባ። እሺ ኢየሱስ ይምላል ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ። አይኖቹን ወደ ሰማይ አነሳና እንዲህ አለ። ማን? ኢየሱስ። አባት ሆይ ሰዓቱ ደርሷል፣ ልጄም ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው የሰጠውንም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ኢማኑኤል ጊዜን እየፈጀ ነው። የዘላለም አባት የሚል ቃል እዚህ ጋር የለም። አብ የዘላለም አባት አይደለ እንዴ? እኔ አሁን ጠይቀኝ። እኔ አሁን የዘላለም አባት የተባለበት ቦታ አለ ወይ እዚህ ክፍል ላይ? መካድ ይቻላል። ወንጌል ግን ይሄው ይላል፣ አባት ሆይ አለ። ኢየሱስ አብ ነው ያልከው የመጨረሻ ጊዜ ነው የምጠይቅ። እሱ ትችላለህ፣ መብት ነው። ግን ወንጌል እንደዛ ይላል። ማስረጃ ኢየሱስ አብ ነው፣ እሱ የዘላለም አባት ነው ያልከው። ወንጌል ይሄው አባቴ ይላል፣ በሰማይ ያለኸው ይላል። ኢማኑኤል ወይ እኔ አባት የሚል አብ የሚል 1,000 ሚሊዮን አወጣልሃለሁ። የጠየቅኩ ጥያቄ የዘላለም አባት የሚል አለ ወይ ነው ያልኩ። ካለ አሁንም ያለበት ቦታ እድል ልስጥህ። ዝም ብለህ አብ የሚል አይደለም የጠየቅኩ፣ የዘላለም አባት የሚል አለ ወይ? ኦኬ፣ ይሄን ነው ያለኝ መረጃ። ስለዚህ የለም ያለመቀበል። እሺ አሁን ሌላ ነገር አንነጋገር። ትርፍቃል ግን ጥያቄ መልስልኝ። ጥያቄ አሁን ጠየቀኝ። እኔ ጥያቄ ነበርኩኝ። ኢማኑኤል እባክህ አትደርብ። እሺ ተጥቼ ይሄው ሚዩት የሰማው የዘላለም አባት የሚል ከኢየሱስ ውጪ ሌላ አለ ወይ ነው ጥያቄ። ካለ ይሄው እዚህ ቦታ ላይ የዘላለም አባት የተባለ ብለህ ማሳየት ትችላለህ እንጂ አባት የሚል ወይም አብ የሚል ቃል አምጥተህ ይሄው ብትለኝ አይሆንም። የዘላለም አባት ነው የጠየቁ። ለምሳሌ አንድ ነገር ኢማኑኤል፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚል ቃል አለ መጽሐፍ ቅዱስ ውስጥ? አዎ አለ። ጥያቄን ግን መልስልኝ። ጥያቄን መልስልኝ። ዋናው እዛ ብንመለስ ያንተ ላይ ስላለው ያንተ ጥያቄ ላይ ስለሆንኩ ነው እንጂ የኔ ላይ ስመጣ መልሳለሁ።
እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚል የት ነው ያለው? ዘፍጥረት ላይ ነው ያለው። ዘፍጥረት ስንት ላይ? አንዳንድ በቃ ሲሄድ እዛ ጋር እግዚአብሔር መላእክትንና ሰው ፈጠረ የሚል ባይ ግን መልሴ አይደለም። አልጠየቅኩህማ። እኔ የጠየቅኩ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚል አለ ወይ? ስለ አዎ ካልክ እንደሱ የሚል ነው የምታሳየኝ እንጂ ሌላ ነገር አሳይተህ ይህንን ካልተቀበልክ እንግዲህ ምን ማድረግ እንችላለን? ችግር የለውም። ቀጥታ ወርድ በወርድ አትደርብ። ድል ሰጥተህ ትናገራለህ። ያልጠየቅኩህን ጉዳይ አንብበህ ሲሆን ምንድን ነው መሰለህ የሚሆነው? እልህ ነው እሱ። በቃ የለኝም ያለ ማለት እልህ ስለሆነ የሚሆነው ይሄ ለአንተም አይጠቅምም፣ ለእኔም አይጠቅምም። እዚህ ቤት ውስጥ እየሰሙን ላሉ ከ200 በላይ የሆኑ ወገኖችም አይጠቅምም። ስለዚህ አሁን ልታገኝ አትችልም። ዛሬ ብቻ አይደለም፣ ለሚቀጥሉት 1 ሚሊዮን ዓመት ዕድሜ ቢሰጥህ ከኢየሱስ ውጭ የዘላለም አባት ተብሎ የተጠራ መጽሐፍ ቅዱስ ውስጥ ልታገኝ አትችልም። የለም። ይግባባለሁ ከአንተ ጋር። ኢየሱስ የዘላለም አባት እንደ ኢሳይያስ ምዕራፍ 9 ላይ ኢየሱስ የተሰጠው ከአብ የተሰጠው አባት ያለው እሱ የዘላለም አባት መሆኑን ከአንተ ጋር ይግባባል። ጥያቄ ግን ኢየሱስን አሁን ያልተባለ ነገር አሁን መጀመሪያ ያልከኝ የዘላለም አባት የሚባል ከኢየሱስ ውጪ አለ ወይ? ስለ አዎ አለ አልክ። አዎ አባት አለ። አዎ የዘላለም አባት አብ አለን። ከዚህ በላይ እንትናናረግ አም ሶሪ። ምክንያቱም በቃ ችግር የለውም። ባህሪያችን ስለሆነ ምንም ችግር የለውም። ልምድ አለኝ እኔ ልምድ ስላለኝ ጥያቄን ትተህ ወደ ሌላ አቅጣጫ ጥያቄ ኢየሱስ የእግዚአብሔር ልጅ ነው። አንድ ጊዜ የምንነጋገረው ኦነስት የሆነ ነገር እየተነጋገርን ከቀጠል እድል እሰጥሃለሁ። አለዛ ሌሎችም ሰዎች ስላሉ ለእነሱ እድል መስጠት አለብኝ። የዘላለም አባት የሚል የለም። ካለ እድል እሰጥ ይቻላል፣ ከሌለ የለም በለኝና እንቀጥላለን እንጂ ዝም ብለህ የዘላለም አባት የሚል አለ ወይ ስለ የለኝም ማስረጃው ላለ ማለት አለ እያልከኝ ከዛ ሄደ አብ የሚል አባት የሚል ብታሳየኝ አይሆንም። ጥያቄ አብ የሚል አለ ወይ መጽሐፍ ቅዱስ ውስጥ አይደለም ያልኩህ፣ ወይም አባት የሚል አለ ወይ አይደለም ጥያቄ። የዘላለም አባት የሚባል ከኢየሱስ ውጪ ሌላ በመጽሐፍ ቅዱስ ውስጥ አለ ወይ? ሲምፕል። አሁንም አለ የሚለው ፖይንት ላይ ከሆንክ ያለው አሳየኝ። እስቲ ጥያቄ መልስልኝ። ቆይ ይህን ጨርሰው መጨረሻ ጥያቄ መልስልኝ። መጀመሪያ የኔ ጥያቄ ይመለስልኝ። እንደዛማ አሁን አትለንም ኢማኑኤል። ይሄ አሁን የጀመርነው ላይ ያለውን ተግባባን። አታቋርጥ። እዚህኛው ላይ ያለውን ፖይንት ላይ እንጨርሰው። የዘላለም አባት የሚባል ከኢየሱስ ውጪ አለ ብለህ ነበረ የተጻፈ። የት ቦታ ላይ አለ? ዮሐንስ 17 ላይ አላገኘንም። ሌላ ቦታ አለህ? አባት ማለት ማለት ነው። እስቲ ጠይቀኝ። አባት ማለት ማለት ነው፣ ግለጽልኝ እስቲ። ጥያቄ ምናልባት አባት ማለት ማለት ነው። ይሄ መጨረሻ ነገር ነው ኢማኑኤል። አሁን እኔ አባት ማለት ምን ማለት አይደለም ጥያቄው። አለ ካልክ አባት ካለ አሁን አንተ በመጽሐፍ ቅዱስ ያለው ከዚህ በላይ ምንም ልረዳው አልችልም። ዝም ብሎ ያው የለም በቃ ስለሌለ ዝም ብሎ ጊዜያችንን ነው የሚያባክነው። ሊገኝ አይችልም፣ ሊኖርም አይችልም፣ ሊያሳየን አይችልም። ከኢየሱስ ውጪ የዘላለም አባት የተባለ የለም። ከኢየሱስ ውጪ የዘላለም አባት የሚል ከሌለ ደግሞ ሌላ ዘላለማዊ አባት ወይም አብ መፍጠር አይቻልም። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስን ሌላኛው አባት እንኳን ማድረግ ቢፈለግ የዘላለም አባት ሆኖ ሌላኛው አባት ሊሆን አይችልም። በሌሎቹ ወገኖቻችን ሀሳብ መሰረት ኢየሱስ አብ አባት የተባለው ወልድን ወልድ ሆኖ ነው የሚሉን። ወልድን ስለወለደ ከቅድመ ዓለም
ወልድን ስለወለደው ነው አብ የተባለው ነው። ወልድስ ማንን ወልዶ ነው የዘላለም አባት የሚሆነው? እንግዲህ ቅድመ ዓለም ወልድ አብ ያልሆነ አባት ነው ብለው ማለት ከሆነ የወልድ አባትነት እኮ ወልድ እኮ እንዴት ነው የሚሆነው? ኢየሱስ እኮ አባት አይደለም የተባለው የዘላለም አባት የዘላለም አምላክ ሲባል ምን ማለት ነው? የዘላለም አምላክ አምላክነቱ ከዚህ ጊዜ የማይጀምር ማለት ነው። የዘላለም አባት ስንልም አባትነቱ ከዚህ ጊዜ የሚጀምር አይደለም። አንዳንድ ጊዜ በጣም የሚገርማችሁ እንደነ አቢጌል አቢያሳፍ ምናምን ከሚባል በጣም ከጭንቀት የተነሳ ማለት ነው ይህ የመሰብሰብ አባት ምንድን ነው የሚባለው የጥንካሬ አባት ምናምን የሚባሉትን ሰብስቦ ከኢየሱስ አንዳንዶቹ እንዲያውም ከዲያብሎስ ጋር ሙሉ የሚያመሳስሉ አሉ። ዲያብሎስ የሐሰት አባት እንደተባለው ከዛ ጋር እነዚህ ሁሉ እኮ ባህሪን ነው የሚያሳዩት እኮ። ዘላለም እኮ ታይም ነው፣ ገደብ የሌለው ታይም ማለት ነው ዘላለም እንጂ እንደ የሐሰት አባት እንደምትለው ሐሰት አባት እኮ ባህሪ ነው እኮ። ዲያብሎስ ውሸታም ነው። እነ አቢጌል እነ አቢያሳፍ ምናምን የመሰብሰብ አባት ወይ የደስታ አባት ወይ ጥንካሬ አባት ነው የሚለው። ታይም የዘላለም ተብሎ ግን ኢየሱስ ብቻ ነው። እንዴት የዘላለም አባት የሚባለውን ከዲያብሎስ ከሐሰት አባት ጋር ኮምፔር አድርገህ መልስ ለመስጠት ይሞክራል? በጣም የሚገርማችሁ እንዲህ አይነት ነገር እኮ ደግሞ ሚሊዮን ዝም ብሎ አንዳንድ ሰዎች ተነስተው ጥናት ያጠናው እኔ በቀላል ሰው አይደለሁም እኔ በእንትን ነኝ ምናምን ነኝ ፕሮፌሰር ነኝ ምናምን ነኝ የሚሉ ሰዎች ናቸው። እና ይህን የዘላለም አባት የሚለውን ከኢየሱስ ላይ ለማንሳት አቢ አሳፍ፣ አቢ ጊያ፣ አቢ እንትና፣ አቢ ዲያብሎስ፣ አቢ ሰይጣን ምናምን ይላሉ። ምንድን ነው አቢ ሰይጣንና አቢ ጊያ ምን ያገናኛቸዋል? አንዳቸውም ከታይም ጋር በተያያዘ የተቀመጠላቸው የለም። አንድም ኢየሱስ ብቻ ነው አባትነቱ ከታይም ጋር የማይገደብ ከዚህ ጊዜ ጀምሮ የማይባል አባት ኢየሱስ ነው። የዘላለም አባት ነው። ስለዚህ ኢየሱስ የሚባለው ስም ስናየው የማን ስም ሆኖ ነው የምናገኘው? የተነሽውም ያስነሽውም ስም ሆኖ ነው ያገኘነው። ዋናው ፖይንት ያ ገብቶታል ወዳጃችን። ያ ስለገባው ነው ያው እንግዲህ ከስነ ስርዓት ውጭ የሆነ ነገር የሚሄደው። በተደጋጋሚ ያው ለምኜዋለሁ፣ ፈቃደኛ አልሆነም። ስለገባው ነው ብዬ ነው የማስበው። በአንደኛ ተሰሎንቄ ምዕራፍ ለሌሎቻችን ግን ስለሚጠቅመን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከሙታንም ያስነሳውን ልጁን። ስለዚህ ልጁን ከሙታን ያስነሳው ልጁ አይደለም። ልጁን ከሙታን ያስነሳው አብ ነው። ልጁን ከሙታን አስነሳ ነው እንጂ ልጁን አስነሳ የሚባል ነገር የለም። ልጁን ከሙታን ያስነሳው አብ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 2 ግን ሁለቱንም በአንድ ላይ አመጣ። አስነሽውንም ተነሽውንም ኢየሱስ ብሎ አመጣ። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ። ማን ነው ይህን የተናገረው? ኢየሱስ። ስለዚህ ኢየሱስ የሚለው ስም የሚነሳው ሰውነት ብቻ ሳይሆን አስነሽው እሱ ሆኖ መጣ። ስለዚህ ይሄ ጥቅስ መጽሐፍ ቅዱስ ውስጥ እስካለ ድረስ ኢየሱስ የሚለው ስም የሚነሳው የልጁ ስም ብቻ ሳይሆን የአስነሽውም ስም ኢየሱስ ይባላል። ኢየሱስ የሚነሳው አካል ወይም ደግሞ የሰውነቱ ቤተ መቅደስ ብቻ አይደለም። አነሳዋለሁ የሚለው ቃል መጽሐፍ ቅዱስ እስካለ ድረስ ይሄ በምንም
እንትን ሊልብን አይችልም። ስለ ሰውነት ነው የምናወራው። ሰውነት መነሳት ማለት ሰውነቱ የሞተ ነው የሚነሳ። ይሄ ከዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን አነሳት ዘንድ አኖራለሁ ከሚለው ጋር የሚገናኝ አይደለም። ነፍስ መጀመሪያም አልሞተችም። ስለዚህ የነፍስ መነሳት የሚባለው ሌላ ነው። እግዚአብሔር የተመሰገነ ይሁን። አኖራለሁ አነሳለሁ ነው። እዚህ ጋር ዮሐንስ ወንጌል የምናወራው ግን አፍርሱት ሰዎች ናቸው፣ አነሳዋለሁ ሰውነቱን እኔ ነው። ነፍስ ማኖርም ማንሳትም በሱ እጅ የሚከናወን ነው እንጂ የሰው እጅ አይገባም። ነፍስ ማንሳትና ነፍስ ማኖር። ነፍስ ይኖራል፣ ነፍስ ይነሳል። ሰውነት ግን ይፈርሳል፣ ሰውነት ግን ይሞታል። ስለዚህ የሚሞተውን ሰውነት የሞተውን ማስነሳት እግዚአብሔር የተመሰገነው የአብ ነው። ስለዚህ የሞተው ማን ነው? ልጁ ራሱ ሟች ነው። ልጁ በሞተበት አስነሺው አብ ነው። ከሙታንም ያስነሳውን ልጁን ነው እግዚአብሔር የተመሰገነው። ወይም አይ ልጁ የሚለው ስጋውን ነው ሰውነቱን ነው የሚለውን ተቀበለናል ካላሉን በስተቀር የሞተው ልጁ ነው። ልጁን ያስነሳው ደግሞ አብ ነው። ዮሐንስ ወንጌል ምዕራፍ 2 ላይ ግን አስነሺውም ተነሺውም ኢየሱስ ተብሏል። ስለዚህ ይሄ ባለበት ሁኔታ ኢየሱስ የሚለውን ስም ለወልድ ብቻ መስጠት ትክክል አይሆንም። እግዚአብሔር የተመሰገነ ይሁን። በኤፌሶን መጽሐፍ ምዕራፍ 5 ላይ አንድ ልጨምርና ለሌላ ሰው እድል ልስጥ። ያው ትምህርት ለሌሎችም ስለሚሆን ብዬ ነው ከተነሳ ላይ ቀር። ኤፌሶን መጽሐፍ ምዕራፍ 5 ላይ እንደዚህ ይላል። ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም እግዚአብሔር ወልድን አመስግኑት አይልም። በጌታችን በኢየሱስ ክርስቶስ ስም ወልድን ብቻ አመስግኑት አይልም። በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ነው። ስለዚህ አብ የራሱ ባልሆነ ስም ነው የሚመሰገነው። የራሱ ባልሆነ ስም አብ ይመሰገናል እያላችሁን ካልሆነ በስተቀር አባታችን የሚመሰገነው ኢየሱስ በሚለው ስም። ስለዚህ ኢየሱስ የወልድ ስም ብቻ አይደለም፣ የአምላካችንና የአባታችን ስም ነው። እግዚአብሔር የተመሰገነ ይሁን። ሌሎችም ብዙ በርካታ ማስረጃዎችን ማቅረብ ይቻላል። እግዚአብሔር ይመስገን። እዚች ላይ ላቁምና ሌላ ለአንድ ሰው እድል ልስጥ።